የእስራኤልና ሐማስ ጦርነት በጥቅምት 7 2023 ላይ የሐማስን ድንገተኛ ጥቃትን ተከትሎ ከተጀመረ ወዲህ ላለፉት 2 ዓመታት በጋዛ የማይነጉ የሚመስሉ በርካታ ምሽቶች፣ ሞቶች፣ የአካል ጉዳቶችና ተደጋጋሚ መፈናቀሎች ተከስተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስከዛሬ በተለያዩ ጉዳዮች የማደራደር ታሪካቸው ስኬታማ ሊባል የሚችለውን የእስራኤልና ሐማስ ድርድርን በስኬት አከናውነዋል ተብሏል። ዓለም አቀፍ የመገናኛ ብዙሃን እንደዘገቡት እስራኤልና ሐማስ የመጀመሪያ ደረጃ የተባለ የሰላም ስምምነት ላይ መድረሳቸውን ራሳቸው ዶናልድ ትራምፕ ስለመግለጻቸው ተዘግቧል። ፕሬዝዳንቱ እንዳሉት ሁለቱ ወገኖች በደረሱበት የመጀመሪያ ደረጃ ስምምነት ለ2 ዓመታት የቆየው እጅግ አደገኛው ጦርነት ከወራት ድርድር በኋላ እልባት እንዳገኘና በቀጣይ ታጋቾችና እስረኞችም እንደሚለቀቁ ገልጸዋል። ሰውየው ሲቀጥሉም በመጀመሪያው ውጤታማ ስምምነት በጣም በቅርቡ ታጋቾችና እስረኞች ይለቀቃሉ፣ እስራኤልም ወታደሮቿን ታስወጣለች፣ ሁለቱንም አካላት በሚዛናዊነት አደራድረናቸዋል ብለዋል። ሐማስ 20 በህይወት ያሉ እስራኤላውያን ታጋቾችን በፍልስጤማውያን እስረኞች ልውውጥ እንደሚለቅ የገለጸ ሲሆን ይህም እስራኤል ከጋዛ ዋና ዋና ቦታዎች ወታደሮቿን ማስወጣት ስትጀምር አብሮ የሚደረግ እንደሆነ ገልጿል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በማህበራዊ ድረገጻቸው ላይ እንዳሰፈሩት እግዚአብሔር ቢረዳን ሁሉንም የታገቱብንን ሰዎች በህይወት ወደ ቤታቸው ለመመለስ እንጥራለን ብለዋል። ሐማስ በበኩሉ ታጋቾችን የመልቀቁ ጉዳይ እውን የሚሆነው እስራኤል ወታደሮቿን ከጋዛ ማስወጣት ስትችልና ከዚህ ባሻገርም አስፈላጊው እርዳታ ወደ ጋዛ መግባት ሲችል እስረኞችና ታጋቾችን መለወጡ ይፈጸማል ብሏል። ታጣቂ ቡድኑ ሲቀጥልም እዚህ ስምምነት ላይ የተደረሰው ኃላፊነት የተሞላበት በቁም ነገር የተያዘ ድርድር በመደረጉ ነው ካለ በኋላ ዶናልድ ትራምፕና ሌሎቹ ማደራዳሪዎች እስራኤል ስምምነቱን ሳትሸራርፍ ያለምንም የሐሳብ ለውጥ እንደምትተገብረው ማረጋገጥ ይኖርባቸዋል ብሏል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው የእስራኤል መንግስት የስምምነቱን ሐሳቦች ተቀብሏቸዋል፣ ታጋቾቻችን ወደ ቤታቸው እንዲመለሱ በዚህ ድርድር ላይ አሳራቂ ሆነው ኃላፊነት የወሰዱትን ሁሉ ከልብ ያመሰግናሉ ብለዋል። እስራኤልና ሐማስ በዚህ መልክ የድርድራቸውን የመጨረሻ ውጤት የሆነውን ስምምነታቸውን ካሳወቁ በኋላ የፖለቲካ ተንታኞች አሁንም የሚቀሩና ያልተመለሱ ጥያቄዎችን መኖራቸውን ያነሳሉ። ከነዚህም ውስጥ አንደኛው ዶናልድ ትራምፕ ከዚህ በፊት እንደገለጹት ሐማስ ትጥቁን ይፈታሉ ሲሆን፣ ሌላኛው ደግሞ ለ2 ዓመታት በጦር መሳሪያዎች ስትደበደብ የቆየችው ጋዛ ጣፋንታስ በምን ይወሰናል የሚለውና የእስራኤልና ፍልስጤም ግጭትስ ምን የመፍትሄ ማሰሪያ ተበጀለት የሚሉት ጥያቄዎች አሁንም ያልተመለሱ ናቸው። ሆኖም ጋዛ ከነበረችበት መከራ ፋታ ማግኘቷ ለበርካታ የዓለም መንግስታት ሳይቀር እፎይታን ሰጥቷል። የተለያዩ የአውሮፓ መሪዎች በእስራኤልና ሐማስ ስምምነት ላይ መድረስ እጅግ መልካም መሆኑን የገለጹ ሲሆን የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር ጉዳዩን ሲገልጹት ትልቅ እረፍት ነበር ያሉት። በህንድ ጉብኝት ላይ ሆነው ዜናውን የሰሙት ኬር ስታርመር ከህንዱ መሪ ናሬንድራ ሞዲ ጋር ሆነው በሰጡት ጋዜጣዊ መግለጫ እስራኤልና ሐማስ የተስማሙባቸውን ነጥቦች ሳይሸራርፉና ሳይለውጡ ተግባራዊ በማድረግ አስፈላጊ እርዳታዎች ሁሉ በአጭር ጊዜ ውስጥ ወደ ጋዛ መግባት እንዲጀምሩ ጠይቀዋል። ሌላው በእስራኤልና ሐማስ ስምምነት ሐሳቧን የሰጠችው ቻይና ስትሆን በዶናልድ ትራምፕ የማደራደሪያ ሐሳቦች አማካኝነት በእስራኤልና ሐማስ መሃል የተደረሰው ስምምነት ዘላቂ እንዲሆንና ሰላም እንዲሰፍን ሐሳቧን ሰጥታለች። የቻይናው የውጭ ጉዳይ ሚኒስትር ቃል አቀባይ ጓጂያኩን እንዳሉት የሺ ጂንፒንግ መንግስት ከዚህ በኋላ ወደ ጋዛ የሰብአዊ እርዳታዎች እንደሚገቡና በመካከለኛው ምስራቅ ሰላም እንዲሰፍን ፍላጎቱ ነው ብለዋል። የቻይና መንግስት ለመካከለኛው ምስራቅ ሰላም መስፈን ከዓለም አቀፉ ማህበረሰብ ጋር ሲሰራ እንደነበርም ገልጸዋል። የአውሮፓ ህብረት በበኩሉ እስራኤልና ሐማስ የተስማሙባቸው ጉዳዮች ተግባራዊነታቸው ላይ አስፈላጊውን ድጋፍ ሁሉ ለማድረግ ዝግጁ መሆኑን አስታውቋል። ጣሊያንና ኔዘርላንድም በመካከለኛው ምስራቅ ላይ የተሰማው መልካም የተባለው የስምምነት ዜና እንዲተገበርና ቀጠናውም ወደ ሰላም እንዲመለስ ያላቸውን ምኞት ገልጸዋል። ቱርክ በበኩሏ አሁን ለታየው እጅግ ጠቃሚ ላለችው ስምምነት ፕሬዝዳንት ዶናልድ ትራምፕ ምስጋና ይገባቸዋል ብላለች። ፕሬዝዳንቱ ሬሲፕ ጣይብ ኤርዶዋን ለዚህ የተኩስ አቁም ስምምነት መሳካት ሚና ለነበራቸው ሁሉ ምስጋናቸውን አቅርበዋል። ኤርዶጋን ላለፉት 2 ዓመታት እጅግ በሰቆቃ ውስጥ ላሳለፋችሁ ፍልስጤማውያን እህትና ወንድሞቼ ልባዊ ሰላምታዬን አቀርባለሁ ካሉ በኋላ የቱርክ የውጭ ጉዳይ ሚኒስቴር የሰብአዊ እርዳታዎችን ወደ ጋዛ መላክ ቀዳሚ ስራው ነው ብለዋል። ጋዛን መልሶ የመገንባቱም ስራ በአጭር ጊዜ ውስጥ መጀመር አለበትም ብለዋል። ፕሬዝዳንት ዶናልድ ትራምፕ የታገቱ እስራኤላውያንን ቤተሰቦች እስከ መጪው ሰኞ ልጆቻችሁ ወደ ቤታቸው ይመለሳሉ ብለዋል። የፓኪስታኑ ጠቅላይ ሚኒስትር ሼባዝ ሻሪፍ የሰላም ስምምነቱን አስመልክተው ባስተላለፉት መልእክት አሁን ላይ የተፈጸመው ስምምነት በመካከለኛው ምስራቅ ዘላቂ ሰላም እንዲያመጣ መልእክታቸውን አስተላልፈዋል። ጠቅላይ ሚኒስትሩ ለሰላም ስምምነቱ ፕሬዝዳንት ዶናልድ ትራምፕን፣ ግብጽ፣ ኳታርና ቱርክን ለነበራቸው ስኬታማ አደራዳሪነት ምስጋናቸውን አቅርበዋል። ሼባዝ ሻሪፍ እንዳሉትም በመካከለኛው ምስራቅ ባለፉት 2 ዓመታት የተከሰቱ አይነት ዘርፈ ብዙ ጉዳት አድራሽ ጦርነት
ዳግም እንዳይከሰት ሁላችንም መጣር ይኖርብናል ብለዋል። የማሌዥያው ጠቅላይ ሚኒስትር አንዋር ኢብራሂም በእስራኤልና ሐማስ መሃል የተፈጠረውን የሰላም ዕድል ከፍ ባለ ሁኔታ ወድሰዋል። ፍልስጤማውያን በሚያስፈልጋቸው ሁሉ ባለው ነገር ድጋፍ ለማድረግ ማሌዥያ ዝግጁ መሆኗን ገልጸዋል። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲና የአውስትራሊያው ጠቅላይ ሚኒስትር አንቶኒ አልባኔዝ በሁለቱ ወገኖች መሃል በተደረሰው የሰላም ስምምነት የደስታ መልእክታቸውን በማስተላለፍ በቀጠናው የሚስተዋሉ ችግሮችም ሁሉ በዘላቂነት እንደሚፈቱ ያላቸውን ተስፋ ገልጸዋል። ባለፉት የሁለት ዓመታት የጋዛ ጦርነት ከ60 ሺህ በላይ ፍልስጤማውያን ሲሞቱ ከነዚህ ውስጥ 1/3 የሚሆኑት እድሜያቸው ከ18 ዓመት በታች እንደሆኑ ተገልጿል። ዓለም አቀፍ ዘገባውን ስናዘጋጅ ኤፒ ኒውስ፣ አልጀዚራና ሮይተርስን በምንጭነት ተጠቅመናል። احنا 3000 مين ماشي في الشارع عارفين انت على شمال غزه وفي غزه بشكل عام كل شيء